አንድ የዩናይትድ ደጋፊ አፉን አርሰናል ላይ የመክፈት ምንም አይነት መብት የለው። እኔ ስለማልከፍት ነው እንደዚህ የምናገረው። ከዚህ በኋላ አርሰናል ላይ የመቋጠር መብትም የለህም። ለቲም አስብ፣ ለቲም ተናገር፣ ቲም ላይ ያለውን ችግር አውራ። አርሰናል ላይ አፋችንን መክፈት አቅሙም መብቱም የለንም። ፓፓውቴ ይሄን ነው ያልኩ ያለው ነገር እውነታውን ነው የምናገር። እኔ አርሰናል በዚህ አዲስ ዓመት በምንም መንገድ አልቋጥርም። ልቋጥር የምችለው ዩናይትድን በሆነ መንገድ የሚጠቅም ከሆነ ብቻ ነው። ፓፓ ቆቋ ምናምን እያልክ ትቋጥራለህ። ዛሬ የዩናይትድን ጨዋታ ተመልክተሃል? ምን አይነት ችግር ነው ያለበት? አንድ ተጫዋች የሚወቀስ አንድ ተጫዋች የለም። ሙሉ ቲሙ ፐርፎርም ማድረግ አልቻለም። ሚድፊልደሩ፣ አታኪንጉ፣ ተከላካዩ፣ ሁሉም ነገር። ስለዚህ አፍን ዝጋ። ሶሻል ሚዲያውን የተቆጣጠረውና ዛሬ ማንቸስተር ዩናይትድ ካጋጠመው አስደንጋጭ ሽንፈት በላይ ደግሞ በጣም ብዙዎች እየተቀባበሉት የሚገኘው ምስል ይሄ ነው ጋይስ። ዛሬ እንግዲህ ማንቸስተር ዩናይትድ በአዲስ አዳጊው ሄል ሲቲ 2-0 መሸነፉ የሚታወስ ነው። ታዲያ በፕሪሚየር ሊግ መክፈቻ ጨዋታው ካጋጠመው አስደንጋጭ ሽንፈት በላይ ደግሞ በሶሻል ሚዲያው ላይ ብዙዎች የሃሪ ማጓየርን እዚህ ጋር የራሱን የቡድን አጋሩን ብራያን ምቤሞን የተከላከለበት ወይም ደግሞ አንቆ የያዘበት ሁኔታ ወይም አጋጣሚ ብዙዎች እየሳቁበት እየቀለዱበት ነው የሚገኘው። እውነት ነው ሃሪ ማጓየር እዚህ ጋር የተሰራው ነገር እኔም ግራ ገብቶኛል። በጣም አነጋጋሪ ነው የነበረው። ሆኖም ግን እውነት ለመናገር ሜዳ ላይ ከነበሩት ከሴነ ላመንስ ቀጥሎ አንድም የማንቸስተር ዩናይትድ ተጫዋች በሃሪ ማጓየር ደረጃ ዛሬ ፐርፎርም አድርጓል ብዬ አላስብም። በእርግጥም ምቤሞም ጥሩ ተንቀሳቅሷል። ነገር ግን ሃሪ ማጓየር መከላከል ብቻ አይደለም፣ በተደጋጋሚ ቦክስ ውስጥ እየተገኘ ጎሎችን ለማስቆጠር ሲሞክር ነበር። ኳሶችን ረጅም ርቀት ይዞ ወደፊት ይዞ ለማጥቃት እድሎችን ለመፍጠር ሲሞክር ነበር። ክሮሶችን ሲያደርግ ነበር። ነገር ግን በርካቶች ደግሞ ሃሪ ማጓየር በሰራት በዚች በአንድ አጋጣሚ በዚች ስህተቱ ተጠቅመው ከ10 ዓመት በፊት ለሄል ሲቲ ይጫወት ነበር። ምናልባት ሄል ሲቲ ጋር አሁንም እየተጫወተ መስሎት ነው ወያሉ እንግዲህ ማፌዣ መሳለቂያ አድርጎት ብሏል። ለማንኛውም ስለ አነጋጋሪው ስለዚች የሃሪ ማጓየር አጋጣሚ ምን ትላላችሁ? ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ዩናይትዶች ተረሳስተዋል። ሄል ሲቲዎች ጎል ሲያስቆጥሩ ማጓየር የሄል ሲቲ አጥቂ መስሎት እየተናነቀ የያዘውና እንዳይገጭ ጭምር ሲያደርገው የነበረው የራሱን ቡድን ማዝራዊ ነበር። ይሄ ልጅ ቆይ ምን አለ? ቆይ ምን አርግ ነው የምትሉት? እሱ እኮ ያለው በታሪክ መኖራችሁን አቁሙ። ማንቸስተር ዩናይትድ በፕሪሚየር ሊጉ የመጀመሪያ የመክፈቻ ጨዋታ ሶስት ጊዜ ተሸንፎ ዋንጫ አንስቷል የሚል የማይረባ ሐሳብ አታቀርቡ። ቲማችሁ ያለበትን ደረጃ እወቁ። ማንቸስተር ዩናይትድ እና አርሰናል ያሉበት ደረጃ አንድ አይደለም። ሃሪ ማጓየርን ይዩት፣ የራሱን ተጫዋች እየያዘ ነው። እንደዚህ አይነት ተከላካይ አስወጣና አሁን ሳሊባ ሲጎዳ ኮንሳ እንደመጣው ሃሪ ማጓየር የራሱን ተጫዋች ሲይዝ ሌላ ተጫዋች በቃ አንተ ውጣ ብለህ የተሻለ ተጫዋች ይምጣ፣ መጀመሪያ ቲማችሁ ላይ ስሩ ምናምን ያለው። እኔ ያልተመቸኝ ነገር ይሄ አቋማ ምናምን ያለው ነገር ይሄ ለፈን የሚሆን ስለሆነ ቲክቶክ ለማድመቅ የሚሆን ነገር ስለሆነ እሷ ፓርት ብቻ ነው ያልተስማማችኝ። ሌላው ፓርት እውነቱን ነው። አረ ታሪክ አቁሙ ጋይስ። 2019 ደግሞ ዝም ብዬ ሳየው የከፋ ይመስለኛል። ምንድነው ደግሞ ይሄ የመድኃኒዓለም ያለ ለከቀያሉ ማጓየር አይኖ በጀርባ ሆነ እንዴ? እዛ ነው ያሉ እኮ ሌሎች ተቃራኒዎች። ምን አድርግ ነው የሚለው? እሺ እነን አረ ከባድ ዘመን ነው ለተደጋፊዎች ብታሳልፉት የብሬት ነው። አሁን ጥር ላይ ማይክል ካሪክ አውት ይላሉ። አሁን ጥር ላይ እንግዲህ ዛሬ ጾም አልፈታችሁም። እንግዲህ አይዟችሁ የገና ጾም እየደረሰ ነው። ያኔ ትፈታላችሁ። እንግዲህ እግዚአብሔር ከእናንተ ጋር ይሁን። ማይክል ካሪክ ምን እንዳልሰምታችኋል? ቀጣይ 4-0 አሸንፈን ደረጃውን ይዘዋልን አላለም? እና ይህ አሰልጣኝ ሙድ እየያዘ ያለው ማን ነው? ጸጉሩን ያሳደገው ሰው ነው ማይክል ካሪክ ነው። ዩናይትድ ደጋፊዎች በጨዋ ድምፅ ኮሜንት አድርጉልኝ፣ እወዳችኋለሁ። አረ ደግሞ ማሊያ እያለቀ ነው። ቢያንስ ማሊያ ብትገዙና ማሊያ ብትለብሱ እኮ ክለባችሁ አይሸነፍም። የምሬዱ ኖርማል ጨርቅ እየለበሳችሁ ነው የሚሸነፍ። ኦሪጂናል ማሊያዎችን የወንድማችሁ አቀርባለሁ። ደውሉ፣ ስልኬ ባይወላ ያለ ክፍለ ሀገር የት ቦታ ልካለን። ከ2 ዓመት ጀምሮ ከ0 ዓመት ጀምሮ እንጂ እኔን አሁን ወንድማችሁ ማቀርብላችሁ። አሁን የዛሬ ጨዋታ ድክመታችን ምን ነበር የሚለውን ነገር እንመልከት ማለት ነው።
በዛሬው ጨዋታ የተመለከትኩትን 5 የዩናይትድ ድክመቶች የማካፈላችሁ ይሆናል ማለት ነው። የጨዋታው ቅርጽና የዩናይትድ ችግር ምን ነበር የሚለውን የምነግራችሁ ይሆናል። ኮፒ ሊንክ፣ ሪፖስት፣ ላይክ፣ ሸር አድርጉት ማለት ነው። በደንብ ኮፒ ሊንክ ይደረግ ለማለት ነው። የመጀመሪያው የዩናይትድ ችግር ምን ነበረ? ሴት ፒስ ማለት ነው። ምክንያቱም ሁለቱም ጎሎች ሲቆጠሩ ከሴት ፒስ የተነሱ ኳሶች ናቸው ማለት ነው። ይሄ ማለት ዩናይትድ በመከላከል ተጫዋቾችን ማርክ በማድረግ ረገድ በጣም ደካማ ነበሩ ማለት ነው። ኳስ በማውጣት በሚደረገው ርብርብ ውስጥ መዘናጋት ይታይባቸው ነበረ ማለት ነው። በትክክል አለመናበብ አይቻለው ማለት ነው። የመጀመሪያው ይህ ነው ማለት ነው። ሁለተኛው ባለፉት ዓመታት የተመለከትነው ችግር ነው። በሎ ብሎክ የሚጫወቱ ቡድኖችን ጎል የማግባት ችግር አለብን ማለት ነው። በሎ ብሎክ ዘግተው የሚጫወቱ ተጫዋቾችን ፈጣን ቅብብል እንዲሁም ደግሞ የጎል ዕድል ለመፍጠር እንቸገራለን። በዚህም ጨዋታ ይህንን አይተናል። ሶስተኛው ደግሞ የመጀመሪያዎቹ ደቂቃ ላይ ተጋጣሚ ቡድኖች በሃይ ኢንቴንሲቲ ሲጫወቱ የዩናይትድ ተጫዋቾች ያንን የመቋቋም ችግር አለባቸው ማለት ነው። በመጀመሪያዎቹ 20 ደቂቃ በከፍተኛ ኢንቴንሲቲ ሃል ሲቲዎች ሲጫወቱ ነበር። ፈጣን ሩጫ ሲያደርጉ ነበረ። ከዚህ በተጨማሪ የኳስ ቅብብሎችን ሲያደርጉ ነበር። ብሩኖ ፈርናንዴዝ ምን ብሏል? በመጀመሪያዎቹ 20 ደቂቃ በረኛችን ነበር ከፍተኛ ኳስ የነካው ብሏል። ስለዚህ ያን ነገር የመቋቋም ችግር አይቻለው ማለት ነው። አራተኛው ባለፉት ጊዜያት የተመለከትነው ችግር ነው ማለት ነው። ተጫዋቾች የትኩረት ማነስ ችግር አለባቸው። ከዚህ በተጨማሪ ጫና ውስጥ ሲገቡ ራሳቸውን አረጋግተው ወደ ጨዋታ የመመለስ ችግር ተመልክቻለሁ ማለት ነው። ተጋጣሚ ጋር አብሮ የማበድ ራሳቸውን ኮንትሮል አድርገው አቴንሽን ሰብስበው ትኩረታቸውን ሰብስበው ወደ ጨዋታው የመመለስና ጌሙን በራሳቸው መንገድ የማሴር ችግሮችን አይቻለሁ ማለት ነው። በተጋጣሚ ቡድን ጋር የማበድ እና የራሳቸው የሆነ የጨዋታ አቀራረብ አለመኖር ተመልክቻለሁ። አምስተኛ በተደራጀ ሁኔታ አለማጥቃትን ተመልክቻለሁ ማለት ነው። የአየር ላይ ኳስ በደመነፍስ ሲያደርጉ ነበረ። ያንን ነገር ደግሞ የሃል ሲቲ ጥንካሬ ነበረ። ለሃል ሲቲ በተመቸ ሁኔታ ሲጫወቱ ነበር ማለት ነው። በመሬት ላይ ስትራክቸሩን የጠበቀ መዋቅር በመፍጠር ጎሎችን ለማስቆጠር ክሬት የሚያደርግ ተጫዋች አልነበረም፣ ስትራክቸር አልነበረውም ማለት ነው። አምስተኛው ይህ ነው። ስድስተኛው ደግሞ የተመለከትኩት የአሰልጣኝ ስህተት፣ የጨዋታ አሰላለፍ ላይ የተጫዋቾች ስህተት ማለት ነው። ተጫዋቾችን አንደኛ የቅያሪ ስህተት ነበረ። የመጀመሪያው ላይ ዶርጉን መስመር አድርጎ ማቲያስ ኩኛን የፊት መስመር ከማድረግ ይልቅ ሙቡሞን 9 ቁጥር ማድረግ ነበረ። ማቲያስ ኩኛን ዊንገር ላይ ማጫወት ነበረበት ማለት ነው። ከዚህ በተጨማሪ የተጫዋች ቅያሪ ስህተት፣ ቴሌማንስ ደካማ ሆኖ እየተመለከተው በጣም ቆይቶ ዘግይቷል፣ ለመቀየር በጣም ዘግይቶ ነበረ እና እንደዚህ አይነት ነገሮች በታክቲክ ደከም ብሎ አይቼዋለሁ። ማይክል ካሪክ እነዚህን ችግር ተመልክቻለሁ። እናንተ ደግሞ የራሳችሁን ሀሳብ አስተያየት አካፍሉኝ። ያለ ዩናይትዳዊ የሆነ ደንገጥ ጭንቅ እንዳይለ ነው ምለ ዩናይትድ ማለት ነው በእንግሊዝ ፕሪሚየር ሊግ ታሪክ 3 ጊዜ የመክፈቻውን ጨዋታ ተሸንፎ 3 ጊዜ የፕሪሚየር ሊጉን ዋንጫ ያነሳ ብቸኛ ቲም ነው። ወላሂ ጨዋታ አይጠገብም እኮ አቢኤል። አንተ ስንፈተ አነቃቂ፣ አንተ ስንፈተ ሞቲቬሽናል ስፒከር፣ ጭራሽ ብለህ ተረት ጀመርክ፣ ታሪክ ጀመርክ። ቶ ዋንጫውን ተረሳውና ማለት ነው። መጀመሪያ እስኪ የክለብ አልቲሜት ግባችሁን አሳኩ። ሌላውን ነገር ተሆነ ያለ እናንተ ሌግዠሪ ነው ባይዚ ዋንጫ። አልቲሜት ግባችሁን ያንን ጎረምሳ ጸጉሩ እግሩ የደረሰ ጎረምሳ አስቆረጡት። ሀቢቢ 5 ጨዋታ አሸንፉና አስቆረጡት። ይሄንን ወከባውን እርሳው፣ እኛ እናውራ። ይሄ ዋንጫ ምናምን የሚባለውን ነገር እኔ ላውራ። እስኪ እድል ስጠኝ፣ ወግን አሰንጥቅ ላላህ ብለህ ምን አመጣችሁብን ደግሞ እዚህ ጋር? ሻሽ ትሰማ እንዴ? ምንድነው? ሶሻል ሚዲያ ሙቭመንት ነው። ለማንኛውም ይሄን የሰራው ሰውዬ ይኸውልህ፣ ክርስቲያን ኮንክ አንተ ገነት አትገባም። የምሬ ነፍስ አይማር። ሙስሊምም ኮንክ ደግሞ ጀነት አትገባም። ልንገርህ ማለት ነው። እንዴ እኔ አለቀስኩ። አይኔን ይሁት እግዚአብሔርን መጀመሪያ ሻሽ ትሰማ ይላል። ኧረ እንዳታነቃቁ። ኧረ ተው፣ እንደዚህ አይነት ነገር ውስጥ አትግቡ። እንዲህ ምን አይነት ጭካኔ ነው ግን? ራሷን ማሰማ እኮ ነች ትርፌ ማለት እኮ። ሻሼ ራሷን ማሰማ ማለት አይደለም፣ እሷ ልትሰማ ቀርቶ ማለት ነው። ይመቻችሁ ያራዳ ልጆች፣ ግን ጨዋታውን እያደራችሁት ነው። ይመቻችሁ አቡ። ያ ከዓመት ማሽቋለጥ አያስጠላም? ይቀፋል። እግዚአብሔርን ነው። አንተ በጣም ትልቅ ቲም እኮ ነው የምትደግፈው። ታሽቋልጣለህ እንዴ ዝም ብለህ? ቲም እየወደቀ ነው። ቲምን መደገፍ ላይፍ ስታይል አድርግ። ቲም የሆነ ነገር ቪጋ እየሆነ አንተ ሄደ አርሰናል ላይ አትቋጥር አቋማ ምናምን እያልክ ስለ አርሰናል ውድቀት አትቋጥር። ቲምን ለማሳደግ ለቲም አውራ፣ ስለ ቲም አስብ። አይደንቲቲ እያጣ ነው ስል ማሽቋለጥ ነው የተባልኩት። እንግዲህ ማሽቋለጥ ለሶሻል ሚዲያ እንደዛ ቢሆን እኮ እኔ የሮናልዶ ደጋፊ ሆኜ እኮ ብዙ ላይክ ብዙ ቪው ማግኘት ይችላል። ፋክቱን እውነቱን ስለምከተል ነው ዩናይትድ ደጋፊ ሆኜ ሜሲ ፋን ሆንኩት። ማሽቋለጥ አይደለም። ነገ ልጆችህ ዩናይትድን አይደግፉም። አይደንቲቲ ክራይሲስ ነው የሚመጣው። አንተ ዩናይትድ ደግፉ ብልሃቸው እነሱ ትምህርት ቤት ሲሄዱ
ትምህርት ቤት የአርሰናል የሲቲ ደጋፊ ምናምን ሙድ ይዝባቸዋል። ወቅታዊ ባለው በዩናይትድ አቋም እንትን ላለመባል ሲሉ የአርሰናል ወይ በተሳት የነበረውን አንዱን ትልቅ ቲም ደጋፊ ይሆናሉ። የዩናይትድ ደጋፊ ጄኔሬሽን ያጣል። እኔና አንተ ብቻ እንቀራለን። ሪል ዩናይትድ ደጋፊ እንዲሆን ሰው ስለ ቲሙ ነው ማሰብ ያለበት። ቲማችን መጥፎ አቋም ውስጥ ነው ያለው። አርሰናል ላይ ሄደን አፋችን መክፈት ሲቲ እየደረሰብን ነው። አንተ አርሰናል ስንል ሲቲ ቻምፒየንስ ሊግ ትላንት እያየ ነው የመጣ ትላንትና ፕሪሚየር ሊግ ሲበላ የመጀመሪያው ፕሪሚየር ሊግ ሲበላ ያየ ነው ሲቲ አሁን ራሱን የቻለ ታላቅ ቲም እየሆነ ነው። ይሄ ነው እየተፈጠረ ያለው። ይሄንን ስናገር ነው ማሽቋለጥ ሶሻል ሚዲያ እሱም ብልማ ቀላል እኮ ነው ብራዘር። ቁጭ ብዬ እኮ ማሊያ ዲጋ ዩናይትድን ለብሼ መሳደብ እኮ እችላለሁ። እኔ የተናገርኩ ያለው ፋክት ነው፣ እውነት ነው። ፋክት ስለምናገር ነው የዩናይትድ ደጋፊ ሆኜ ሜቲ የሚደግፈው። ይሄ ነገር እየሆነ ነው ያለው። ዩናይትድ ደጋፊ አይደንቲቲ ክራይስ ውስጥ ነው የሚገባው ወደፊት። ወቅታዊ አቋም እያዩ ልጆች መደገፍ ይተዋሉ። ዩናይትድን እየሆነ ነው፣ እያየ ነው ያለ ነገር ነው። ሲቲ ደረሰ፣ በአይናችን እያየ ነው። አርሰናል እያለን አርሰናል ላይ ስንቋጠር ሲቲ ደረሰ። የከተማ ክለባችን አፉን ይከፍትብናል። አሁን ማንም እየመጣ ይሄ አደጋ ነው እየመጣ ያለው። ይሄን ማሽቋለጥ ነው ብለህ የምታስብ ከሆነ መብት ነው። ግን እውነታው ይሄ ነው። ይሄ የኔ ሐሳብ ነው። ሐሳቤን ደግሞ በደንብ ገልጻለሁ። ዩናይትድ ደጋፊዎች ፕሊዝ ዩናይትድን መደገፍ ላይፍ ስታይላችሁ ይሁን። ይሄ ቲም ታላቅ ቲም ነው። በቃ በወቅታዊ አቋም እያላችሁ ዩናይትድን አታሰድቡት። ይሄ ነው የኔ ፖይንት።